እኔ ከምጠይቀኝ እሱን ጠይቀው። እሺ ሚኪ ምንድነው ናችሁት ንገረኝ። አላቅልም በእናትህ እንዴ ቆይሽ እስከ መቼ ነው እንደዚህ የምትሆኑት? እኔ እንጃ። ከዚህ በኋላ ግን ስርዓት እንዲዝ ንገረው። እሺ የምን ስርዓት? ያው ከዚህ በኋላ ሄለን እንዲናገራት አልፈልግም። ሚኪ ሰምተሃል አይደል ያለውን? እሱንም አንድ ነገር አስጠንቅቀው። ምን አስጠንቅቀው? ሁለተኛ ፒያሬ እንዲናገራት አልፈልግም። እሺ ማ አቡሻ ነው ፒያራችንን የተናገራት? ብናገራ ምን ልታመጣ ነው? እኔ ማየው ምን አመጣለሁ? ለጨዋታ ነው እንጂ በተወደደ ኑሮ። ሁለተኛ ደግሞ ነው ያለውበት እንዳይደርስ ንገረው። እሺ ማንን ነው? እኔ ማንንም ስም መጥራት አልፈልግም። ትሰማለህ? ቦች አንተ ምን ማግኘት ካለብህ ለብቻ ነው። ገባካ? ምን ማለት ነው ደግሞ እሱ? እሱን አላውቅም። ቆይ እናንተ የተማራችሁ ሰዎች አይደላችሁም እንዴ? እንዴት ተነጋግሩ በመፍታት አታስቡ? እኔ እንኳን ያልተማርኩት ስለመነጋገር በደንብ ይገባኛልሽ። ትሰሙኛላችሁ? ከዚህ በኋላ ነገሮችን በመነጋገር አትፍቱና ትበጣበጡና ጭናችሁ ዞር ገብቼ ነው እሺ መዘልጋችሁ። መቀለድ ነው። አረ ለምንድን ነው የምታሳብዱኝ እናንተ ልጆች? ለምንድን ነው የሚነግራችሁን የማትሰሙት? ያማችኋል እንዴ? ምንድነው እንሰማሽ የምፈልጊው? እነዚህ ልጆች እኮ ሳነነካቸው እየናቁን፣ ስናከብራቸው ደግሞ እየናቁን እኮ ነው ያሉት። ጎበዝ። ስለዚህ ጥሩ መደባደብ ነው ማለት ነው መፍትሄው። ኧረ እባክሽ እና ዝም ብለናቸው መጥተው አናታችን ላይ ጨፍሩ። ይኸውልሽ ቤዛ፣ ሲጀመር ቹቻ በጣም ትክክል ነሽ። በጣም ነው ያበዙት። አንቺ ደግሞ ያምሻል እንዴ? ዝም በይ። ጭራሽ ማረጋጋት ሲገባሽ አንቺ ብቻሽ ትገኛለሽ። የምርሽን ነው እያወራሽኝ ያለሽው ቤዛ? እስስት ብላ እኮ ነው የጠራችኝ። ተመለሽ። ታዲያ አንቺ ከዚህ በፊት ከዚህ በላይ ነገር ተሰድበሽ አታውቂም? ይኸውልሽ እኔ እኮ ያናደረኝ በዛ ሰው መሀል መሆኑ ነው። ሲጀመር ነው ያገባኝም በእናንተ ምክንያት ምን እንደምሆነ ማለት ቤዛ። ኧረ በእናትሽ ቤዛ ትታይመናችሁ ሲጀመር እናንተን የምላችሁ ነገር አትሰሙኝም። ሰዎች ከስተው አንድም በሱ ምክንያት ነው እዚህ ሁሉ ጣጣ ውስጥ የገባሁት። ትሰሙኛላችሁ? ሁለታችሁ ልክ እሱ ጋር ስንደርስ ምንም ነገር እንዳልተፈጠረ ነው አክት የምናደርገው። ሄለን ሰማሽኛ? ነው ይዷንሽ እነዚህ ኮተታሞች እንደተረፉ ዛሬ ሌላ ቀን የሚተርፉ መስሏቸዋል። ደግሞ እኔ እኮ ያናደደኝ ሌላ ማንም ሳይሆን የዛ ያቡሽ ነገር እኮ ነው እንዴ። ደግሞ ለምንድን እንደሱ የምታይኝ? አሁን ቀስቴ የሚባለው ጋር ትወስጂኛለሽ? ምን እንዴ? ቀስቴ ነው ያልሽው? አዎ ቀስቴ። ቀስቴ ጋር ደግሞ ምን ልታረጊ ነው የምትሄጂው? እዚህ ጦስ ውስጥ በሱ ምክንያት እንደገባሁኝ ማን እንደሆንኩኝ አሳየዋለሁ። ፊዮሪ ግን የምታወሪውን ነገር አውቀሽዋል አይደለ? አውቄዋለሁኝ። እንዴ ቀስቴ እኮ ብታዩ እጁ ራሱ የሆነ አጣና እኮ ነው የሚያክለው። አጣና አይደለም። ለምን ምንም አያክልም። እኔ እኮ ፊዮሪ ነኝ። እንግዲህ ቅርታ ፊዮሪ፣ እኔ ቀስቴ የት እንደሚገኝ አላውቅም። እርግጠኛ ነሽ አታውቂው? አዎ እርግጠኛ ነኝ አላውቅም። እንዴ አሁን ትነግሪኛለሽ አልነግሪኝም? ፊዮሪ በእናትሽ እንዴ ልገይኝ ነው እኮ። ትነግሪኛለሽ አልነግሪኝም? እሺ በቃ እነግርሻለሁ። እንዴ አንቺ ያምሻል እንዴ? ገለሽኝ ነበር እኮ። አሁን ቶሎ ተናገሪ። እኔ በትክክል የት እንደሚገኝ አላውቅም፣ ግን ሁሌ ከትምህርት ቤት ስንመለስ ቹቻኔቱ ጋር ጠብቆ እንደሚሸኛት አውቃለሁ። በጣም ጥሩ ነው። ያሳይ ፉንቂ የሆናችሁትን ለምን በግልጽ አትናገሩ? ኧረ በእናትህ ቀስቴ ምንም አልሆንም አልነው አይደል እንዴ? ይሄማ ውሸት ነው። የሆነ የተፈጠረ ነገር እንዳለ ፊታችሁ በደንብ ያስታውቃል። ምን አይነት ነገር? ከሆነ ሰው ጋር እንደጣላችሁ ታስታውቃላችሁ። ስለዚህ በግልጽ ንገሩኝ። ኧረ በእናትህ ቀስቴ እንዴ እኛ ከማን ጋር እንጣላለን ብለህ ነው? ይልቅ እናንተ አልደከማችሁ ምን ሄድ እንጂ። ቅዱስ ነው አይደል እንደዚህ ያደረጋችሁ? እንዴ ኧረ እባክህ አንተ ልጅ፣ እሱ ለራሱ ታሞ ተኝቷል። ቁስል እንኳን አልዳበለትም። እንዴት ነው እሱ እንደዚህ የሚያደርገን? በእርግጠኝነት እሱ የሆነ ሰው ልኮ ግጭት ተፈጥሯል። ይኸውልህ ቀስቴ በቃ ምንም ነገር አልተፈጠረም። ራስህን አታስጨንቅ። ሰማኛለህ ፎንቄ፣ በቅርቡ በአንተ የተነሳ ወይ ከትምህርት ቤት እባረራለሁ ወይ ደግሞ ሸቤ እገባለሁ። አንቺ ቹቻ ምንድነው የምታወሪው? እውነታውን ነው። እስኪ የተፈጠሩ ነገር ተናገሩ። ከፊዮሪ ጋር ተቀጣጥረን ልንደባደብ ስንል አስተማሪ መጥቶ አላስጣለም መሰለ። ቆይ ፊዮሪ ደግሞ ማን ነች? የቅዱስ ጀለስካ ነች። ለሱ ብላ ልትፋለመኝ ፈለገች። ከዛም በኋላ የግሩፕ ጸብ ምናምን ተነሳ። ወይኔ ቀስቴ። እሺውንቼ የጤት አባቷ ነው ያለችው። ማን? አሁን ያላችኋት ፊዮሪ ምናምን የምትባለው አንቻ ነው። እሷ እዚህ የለችም። እናንተ ልጆች ያማችኋል እንዴ? ቀስቴ በቃ አንተ ተረጋጋ። ቹቻ ሄሉ በቃ ነው እኛ እንሂድ። ቀስቴ አንተ ደግሞ በተቻለ አቅም ራስህን አረጋጋሽ። ስለችኳ ሳትናገሩ የትም አትሄዱ። በቃ አሁን እኛ እንሂድ እሺ? አንተ ደግሞ አታዝገን። ወይኔ ቀስቴ። ቆይቺ ደግሞ ማን አባቷ ነች? ያንቺ ቀን ደግሞ ይደርሳል። ፉንቄ ቀልድ እንደማለቅ ሀገር ምድር ያውቃል። ሶሪ ነው የምትሄዱት? ለቀቀኝ በቃ። ወደ ላይ ያዙ ነው። እሺ አንተ ሶሪ ነው የምትሄደው? እኔ ደግሞ በዚህ በኩል ወደ ቤት ሄደው። ኧረ እባክህ አንተ በዚህኛው በኩል አንተ በዚህኛው በኩል። እኔ ሶሪ ልኝ ደስ ወደ አለመሄድ ይችላል። አይመለከተኝም።
አቡሽ እሺ በእናትህ አንተ እንኳን ከኔ ጋር ሂድ። አልሰማም። በእናትህ ልቀቀኝ። የመንታ እናት ተንጋላ ሞተች አለች ማይ። እኔ ሁለታችሁን አልከተልም። ጎዳና ላይ ማደር እንደሆነ ልምዴ ነው። እዚህው አነጋለሁ። ስሙኝማ፣ ከሁለታችሁም አንድ ነገር ማወቅ ፈልጋለሁ። ምንድነው እሱ? አባቢ ሙት ከልቤ ነው። አባቢ ሙት ብዬ በሱ ስምዬ ቃሌን እንደማላጠፍ ታውቃላችሁ አይደል? አዎ እናውቃለን። ጥሩ። ስለዚህ ሁሉንም ነገር እዚህ ጋር ለማቆም ቃላችሁን ካልሰጣችሁኝ ነገውኑ መሸኘ ነው ስጄ ትምህርት ቤት እቀይራለሁ። ምን? አባቢ ሙት ብዬሻለሁ ቹቻ። ቆይ ግን ቤዛ ለምንድን ነው እንደዚህ የምታስጨንቂ? ይሄንን ሁሉ ነገር የማደርገው እናንተን ከአደጋ ለመጠበቅ ነው። ገባሽ? እንዴ ግን እኮ ቤዚ ፊዮሪን ሆንቻቺ ሄዋን ተብያ የሚያደርጉት ነገር እኮ ትክክል አይደለም። ደግሞ ይዚቺ ባስቆ አንቺ ከመጀመሩ ነው እንደዚህ አይነት ሰው ይሆንሽው እንዴ? እስስት ብላ ስትሳደብ አልሰማሻትም? ታዲያ ብትልሽ ሲለጠፍብሻል? ንቃሽ መተው አይቀልም ነበር? በቃ አልቻልኩም። እኔ ደግሞ ያናደደኝ የዛች ሄዋን ማራገብ ነገር ነው። እሺ አሁን ያልኳችሁን ታደርጋላችሁ አታደርጉ? ምኑን ነው? ከዚህ በኋላ ከነሱ ጋር በምንም አይነት ጸብ አትገናኙ። እሺ ጥሩ። ቹቻስ? ቤዚቲ አንቺ እኮ አልገባሽ። ከዚህ በኋላ ፈርቼ ተኳት ነው የሚመስላት። ምንም ማሰበች ምን እኔ ያልኩሽን ታደርጊያለሽ አታደርጊ? እሺ በቃ ጥሩ። እንደዛ ከሆነ ሁለታችሁም እጃችሁን እዚህ ላይ አድርጉ። ለምን? አሁን ያልኳችሁን ብቻ አድርጉ። ከአሁን በኋላ በምንም አይነት ምክንያት ከነ ፊዮሪ ጋር ላንጣላ ቃል እንገባለን። እየጠበቅኳችሁ እኮ ነው። ቃል እንገባለን። በጣም ጥሩ። ቀስቴ ማለት ይሄ ነው? አዎ እሱ ነው። በእናትሽ ፊዮሪ፣ በእናትሽ ነገር ይቅርብሽ። ይኸውልሽ አንቺ ሽንታም ነሽ። እኔ ግን ማን እንደሆንኩም ለዚህ አልጫው እንዳሳየዋለሁ። እንዴ ብቻ ቀስቴን እንደሆነ አልጫ ያልሽው? አዎ እሱ ነው እንዳልጫ። አረ ቀስቴ አልጫ አይደለም፣ እንደውም ኮስተር ያለ ቀይ ወጥ ነው። ማን ኮስተራ ማን አልጫ እንደሆነ አሳይሻለሁ። እሺ ፊዮሪ አንቺ ደግሞ ማንሽ? ቀስቴ ማለት አንተ ነህ? አዎ ቀስቴ ነኝ። አሁን ወሬ ሳታብዥ ማንነትሽን ተናገሪ። ፊዮሪ የኔ እናት፣ ያኔ ቆንጆ፣ በቃ ይሄ ነገር ይቅርብሽ። አንቺ ሽንታም ዝም በይ። ብራቮ 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 ብራቮ። ስፈልግሽ ነበር። ፊዮሪ ማለት አንቺ ነሽ? አዎ ፊዮሪ ማለት እኔ ነኝ። አንቺ ጫጩት፣ አንቺ ማን አባሽ ሆነሽ ነው ፎንቄን የተዳፈርሻት? ስማ፣ ልብ ያለው ሰው ሰውን ሳያስብ አያጠቃም። እሺ ቆይ ደግሞ ማንን አጠቀው? ቅዱስን። ኦ ያንን ወጠጤ ነው እንዴ? እንኳን እሱ አንተም ወጠጤ አልተባልክም። እሺ አንቺ ልጅ በጥፊ ሳላጠናግርሽ ተረጋግተሽ ብትወርኝ ይሻልሻል። አንተ ወንድ ነህ። እኔ ንካኝና እኔ ፊዮሪ ማን እንደሆንኩኝ ያሳያለሁ። እሺ አሁን ምን ልታረጊ መጣሽ? ላስጠነቅቅ፣ ከፈለክ ደግሞ ልፋለምህ። ፈልሜው እንኳን ይቅርብሽ። ግን ምንድነው የምታስጠነቅቂ? ከዚህ በኋላ ተሳስተህ ቅዱስ የደረሰበት ትደርስና እገልሃለሁ። እውነትሽን ነው? እንዲህ እንዳፌስክ ምትቀር እንዳይመስልህ። እኔ ፊዮሪ ማን እንደሆንኩኝ ያሳያለሁ። እንደዛ ከሆነ ከዚህ በኋላ ተሳስታችሁ እንኳን ቢሆን አንቺም ሆንሽ ያ ወጠጤ ፎንቄን ጫፋን ብትነኪ እመኚኝ፣ ሁለታችሁንም ከምድረ ገጽ ነው ማጠፋችሁ። የኔና የሷ ነገር እንዲህ በቀላሉ አይበርድም። እሺ በእናትሽ ፊዮሪ፣ ሁላችንም ከምንሰቀይ ምን አለበት ሁሉንም ትተን ብንሄድ? በቀላሉ አይበርድም ስትይ ብቻ ልትመቻት እንዳይሆን። እኔ ፊዮሪ ደግሞ ማንነቴን ያሳያለሁ። እሺ ገባ? አንቺ ልጅ አይደለም ፎንቄን ነክተሻት እላይዋ ላይ ያለችውን ዝንብ እንኳን እሺ ብትይ እመኚኝ አንላቀቅም፣ እገልሻለሁ። ገባሽ? እኔ ፊዮሪ ደግሞ ማን እንደሆንኩኝ አሳያለሁ። ገባ? ወይኔ ጉዴ! ፊዮሪ ነኝ የኔ እናት። ይቀጥቅኝ ነኝ
ያሬዱ ፍቅረኛ እስክትመጣ 2 ደቂቃ ልትሰጠኝ ትችላለህ? ደግሞ ምን ፈለግሽ? ምንም፣ ግን ከኔ ጋር የምታወራቸው ነገሮች ቢጠቅሙ እንጂ አይጎዱም። እስኪ ማለት ነው። እስኪ ልስማሽ። ያው ስለማን ይሆናል? ስለ ቤዛ ነው። ትሰሚኛለሽ ጸጋ? ስለ ቤዛ ምንም አይነት ክፉ ነገር እንድታወሪ አልፈልግምሽ። እሱን አውቃለሁ። ታዲያ ምን ፈለግሽ? ግን ደግሞ አንድ ነገር አስባለሁ። ምንድነው እሱ? እንድትጎዳብህ ካልፈለክ ቤዛን ከቹቻ ብታርቃት ጥሩ ነው። ለምን? ምክንያቱም ከቹቻ ጋር የዋለ ሰው በሙሉ መጨረሻው ድብድብ ነው ወይ ደግሞ ምስቅልቅል ነው። ስለ ትላንቱ ድብድብ ልታወሪ ነው? አዎ ስለሱ ነው። እመነኝ፣ የሆነ ቀን ቤዛ ቹቻን ለማስጣል ስትል የሆነ ነገር ትሆናለች። ወይ አካላዊ ይጎላል ወይ ደግሞ ሟች ናት። አንቺ አምሻል። ቀስ በል አንተ ልጅ። ምናልባት ይህ አባባሌ አሁን ትኩስ ፍቅር ላይ ላሉ ሰዎች ሟርት ሊመስል ይችላል። ግን እመነኝ፣ ነገሮች በዚህ ሁኔታ ከቀጠሉ የሆነ ጦስ ታመጣባለች። እናማ በጊዜ ከቹቻ ጋር እንድትለያይ አድርገ የፍቅረኝነትህን ኃላፊነት ተወጣ ነው የሚል። እሱ በፍጹም ሊሆን አይችልም። ምክንያቱም ቤዛና ቹቻ በጣም ስለሚዋደዱ። ምን ነው እኔ እናንተ የምንዋደድ እንደነበረ ረሳኸው? ለቤዛ ብለህ እኔን መስዋዕት እንዳደረግኩሉ ቤዛም ለገዛ ጤንነቷ ስትል ራሷን ከቹቻ ብታገል ጥሩ ነው። ጸጋ፣ እሱ አይሆንም አልኩሽ እኮ። ቹቻን ሄደ ለቤዛ ደህንነት ሲባል አንቺ ከቤዛ ራቂ ብትላት ነገሮች በጣም ቀላል የሚሆኑ ይመስለኛል። አሁንስ ቆይን የምትይው አንቺ ለቤዛ አስበሽላት ነው? ከፋም ለማም ጥሩ ጊዜያቶችን አብረን አሳልፈናል። እሷ ብትጎዳ ደግሞ አንተ ማዘን ስለማይቀር ለአንተ በማሰብ ነው። ከነገ ጸጸት ለመዳን ዛሬ የምትጠቀም አይሻልም? ለማንኛውም አስብበት። እቺ ግን ምን ይመርዝ ነች? ደህና አርፌ የተቀመጥኩት ልጅ በአንድ መታመረች። አረረረገሲ ምን ተገኝቶ ነው እንደዚህ በፈገግታ የተሞላው? እንዴት አልጽቅ ብለሽ ነው ቤትሻ? ትልቅ የሸክም እኮ ነው ከላይ ላይ ውርድ ብሎ ቁጭ አለልኝ ነው የምልሽ። ስለነሱ ሲሞን አለበት የምታወራው እና አንቺ አላይሽኝም እንጂ እንዴት ስጨናነቅ እንደነበር ብታይ እኮ እንደዚህ አትይኝም ነበር። እማረገው ነገር ግራ ቢገባኝ ነው እንጂ እንዴት አይታወቀኝም ብለህ ነው። ይኸውልሽ ከዚህ በኋላ ግን ኢዮስ የፈለጋትን ሴት ያበስላል ምናምን የምትሉት ወሬ እንድታቆሙልኝ እፈልጋለሁ። እሺ? እንግዲህ ይሄንን ወሬ ማውራት ካቆምኩኝ ቆይቻለሁ። ለሌሎቹ ግን ነገራቸው። ለነማርክ ለጄሪስ ቢሆን እሷ እኮ ለክላሳችንም ቢሆን አዲስ ነች። ቢሆንም ድርጊቷና ወሬዋ ግን አብሮክ እንደከረመ ሰው ነው። ነገሩ እውነትሽን ነው። እሷ ሄዳ ለሶሲ ባትነግራት ኖሮ እኮ ይሄ ሁሉ ችግር ውስጥ አልገባም ነበር። አየህ፣ ለዚህ ነው ተጠንቀቅ እምልህ። እሺ ቤትሻ። ግን ዮሲ፣ እኛ ይሄንን ወሬ ማውራት ስላቆምን ብቻ ስላንተ የሚወራው ነገር የሚቆም ነው እንደሚመስል? እንዴ ለምን አይቆምም? አይምሰልህ። እና እንደዚህ ሆነ ትኖራለህ እያልሽ ነው? እንግዲህ ነው የሚሰማኝን ባለፈው ነግሬሃለሁ። ይሄ የውሸትም ቢሆን ፍቅረኛ ይዘህ አስመስል አክት አድርግ ምን አልሽኝ ነው? ለሰላምክ ስትል? አዎ። አይ እኔ እሱ ሀሳብ ግን ምንም እየታየኝ አይደለም። ግን እመነኝ ከዚህ ሁሉ ነገር ይገላግልሃል። እሺ አልኩሽም በል። ግን ደግሞ የትኛዋ ሴት ነች ይሄን ውለታ የምትውልልኝ? አንተ ከፈለክ ሴት ይጠፋል እንዴ? እስኪ አንድ ሰው ጥሪልኝ። ምን ነው ዮሲ፣ ስታየኝ ወንድ መስልሃለሁ እንዴ? እንዴ ማለት አንቺ ጋር መቼም ያለኝ ውበት የእውነተኛ ፍቅረኛ ባያረገኝም ለማስመሰል ግን ይበቃል ብዬ አስባለሁ። ኧረ እኔ እንደዛ አልወጣኝም። እና የውሸት ለማስመሰልም ልትንጠዋረርብኝ ነው እንዴ? አይ የውሸት መሆኑን እያወቅን የአንቺ ህይወት ላይ እንቅፋት እንዳለው ብዬ እኮ ነው። ለሱ እንኳን ችግር የለውም። ግን ደግሞ አንተ አትመጥኝም ምናምን ካልክ ሌላ ሴትም ቢሆን ይፈለግልሃል። ኧረ ቤቲኒ እንደዛ አላልኩም። እና ታዲያ ስታቅማማ ምን ልበል? እሺ ግን ላስብበት ቢያንስ። ላስብበት? የትዳር ጥያቄ ጠየቅኩ አስመሰልከው እኮ። እኔ እኮ ለአንቺ ለራስሽ አስቤልሽ ነው። ለእኔ እንግዲህ ችግር የለውም አልኩክ። እሺ ተስማምቻለሁ። የእውነት ዮሲ? እንዴ ቆይ ታዲያ አንቺ ፊት ለምንድን ነው እንደዚህ የበራው? አይ የውሸትም ቢሆን እኮ እሺ ትለኛለህ ብዬ ስላልጠበቅኩ ነው። ቆይ አንቺ ልጅ እኔ እንዴት ብታስቢኝ ነው እንደዚህ? አይ እንዲሁ ነው በቃ። በይ በቃ አሁን ክላስ ልሂድ። ቻው። እሺ ቻው። ብራቮ ቤቲሻ፣ ምርጥ ነገር ነው ያደረግሽው። ፊዮሪ አሁን ተረጋጋሽ? እንዴት ነው የምረጋጋው? በቃ በእናትሽ ፊዮሪ እንዴትም ብለሽ ተረጋጊ። ከዚህ በኋላ ጸብ ምንም አይጠቅመንም። እርግጥ ነው መጣላት አይጠቅመንም፣ ግን ደግሞ ከቹቻ ጋር መከባበር፣ ቀስቴን ደግሞ ቅዱስ ላደረገው ነገር ዋጋውን መስጠት አለብኝ። እንዴ ቆይ በቀል ምን ይጠቅማል? እሱ የፈሪዎች አባባል ስለሆነ እኔ ጋር ቦታ የለውም። እሺ ተይ ፊዮሪ፣ ምን አለበት እኔንም ባታስጨንቂ። መጨነቅ ካልፈለሽ ከዚህ በኋላ እዚህ ነገር ውስጥ ራስሽን አታስገቢ። ቢሆን ጥሩ ነበር፣ ግን ደግሞ እኔ አያስችለኝም። ለምን? ምክንያቱም ስለምወድሽ። ይሄን ጉዳይ እስከምጨርስ ግን ባትወጂኝ ነው የሚሻለው።
አለበለዚያ ግን አንድ ነገር እንዳደርግ ታስገድጅኛለሽ። ምን አይነት ነገር? ባንቺና በቹቻ መሀል ያለው ጸብ ከናንተ አልፎ የግሩፕ ጸብ እንደሆነና በእናንተ ምክንያት ደግሞ እኛ መማር እንዳልቻልን ሄጄ ለርዕሰ መምህር እናገራለሁ። ያኔ እኔ አንቺ ነገር ያበቃለታል። ፊዮሪሙች ከፈለግሽ አንቀሽ ግደኝ እንጂ ይሄንን ነገር ከማድረግ ወደ ኋላ አልልም። እሺ አንቺ ማን ነይ ተመለሽ። አልመለስም። አንቺ እኔ ላይ ነው እንደዚህ የምትሆኚው? አዎ ምን ታመጫለሽ? ምን ታመጫለሽ? አንቺ መጣሁልሽ። ቹቻይ እንዴት ነሽ? አለልሽ ቤስቲ። ፊትሽን ሳይሆን ግን ምንም ደህና አትመስይም። የከፋሽ ነገር አለ? የትናንትናው እልህ እኮ ከውስጥ ያልወጣ ብሎኝ ነው። በቃ እሱ እኮ አለፈ አይደል? ለምን ተመልሰሽ ታስቢዋለሽ? የምር ግን ቤዚቲ ከዛን ጊዜ በኋላ ከፊዮሪ ጋር እንደዚህ እንሆናለን ብዬ አስቤ አላቅም ነበር። ልክ ነሽ። እሱማ እኔም እኮ አላሰብኩም ነበር። ግን በቃ እንዲህ ተፈጥሯል። ደግሞ አስተምረውን አልፏል አይደል? ወይ ማለፍ እና ምን ልትይ ነው? አላለፈም እንዴ? ቆይ ቤዚቲ አንቺ ስታስቢው ቅዱስ ድኖ ሲመጣ ዝም የሚለን ነው እንደሚመስልሽ? እና ፈጽሞ ቀስቴን ሳይበቀሉ አይፋታ ነው። ወይኔ የምርሽ ነው ቹቻ? አዎ የምሬን ነው ቤዚቲ። ልጁ እኮ የሆነ ሰይጣን ነገር ነው። ስለዚህ ቆይ ታዲያ ምንም ነገር ቢፈጠር እንዳይጣላኛ ቀስቴን እንለምነው። ባክሽ ቤዚቲ ልፋት ነው እንጂ ቀስቴ ይሄንን ነገር መቼም አይሰማ ነው። እሺ ቆይና ምንድነው የምናደርገው? እኔ እንጃ ቤዚቲ። እኔ በበኩሌ በጣም ነው ግራ የገባኝ። ምን ታበሳ ነው በእናትሽ። ደግሞ ለዚህ ሁሉ ነገር መፈጠር ምክንያቱ እኔ ነኝ አይደል? ቤዚቲ አንቺ ምን አደረግሽ? በቃ ቅዱስ ምንም ነገር ቢለኝ ዝም ብዬ አንገቴን ብደፋ አንቺ ራስሽ ስሜታዊ የሆነሽ እንደዚህ አይነት ነገር ውስጥ አትገቢም ነበር። ባክሽ እንደዛ አይደለም ቤዚቲ። የሆነው ነገር ሁሉ መሆን ስለነበረበት ነው። እሺ ሆኖ ወይ ደግሞ ቅዱስ ልለምነው እንዴ? ምን ብለሽ ነው የምንለምኘው? በቃ ቀስቴን ለመበቀል እንዳያስብ ነው። ይሄማ በፍጹም አይሆንም። ለምን? ምክንያቱም ቅዱስን ለምነሹ እንዳስቆምሹ ቀስቴ ካወቀ ሌላ ምስቅልቅል ውስጥ ነው የምንገባው። እሺ ቆይ ታዲያስ ድጋሚ ሲጣሉ ዝም እንበል ነው የምትይ? እንደዛ ሳይሆን አለ አይደለ ቤዚቲ፣ በቃ ቅዱስ ተሽሎት እስኪመጣ ድረስ የሚፈጠረውን ነገር አብረን ማየት ነው። እሺ በቃ ግን አንቺ ተረጋጊ። እሺ እኔ ቆንጆ ረጋጋለሁ። አለው ቸሪ ሰላም ነው አለው። ያቺ የተለመደችውን ባዶ ቡና ወይስ ሌላ ትእዛዝ አለ? አይ ቡናው ብቻ አለ። እሺ ቡና ይኩን ይበቃል። ትምህርት ቤት ውስጥ ይኸውልሽ ጉድ ተብሏል። እኔ የምልህ ቦቼ ትናንትና እነዛ ልጆች ከዛ በኋላ ተጣሉ እንዴ? ኧረ አልተጣሉ። እርግጠኛ ነህ? አዎ እርግጠኛ ነኝ በደንብ። ብቻ ልትደብቅላቸው እየሞከርክ እንዳይሆን። ለምን ደብቅላቸዋለሁ? ምን አገባኝ እንዴ? ለምን ከሆነ ጥሩ። ግን ቆይ ለምንድን ነው ያ ሁሉ አምባጓሮ የተነሳው? አረ ታሪኩ ረጅም ነው፣ ባሰሚው ነው የሚሻልሽ። ለምን እዴ? ምክንያቱም ጉዳዩ ከቅዱስ ጋር ስለሚገናኝ እኮ ነው። ቆይ አንዴ ቆይ። ቅዱስ ማለት የመምህር በቃሉ ወንድም ነው አይደል? ወይኔ ቦቸራ፣ እኔ እኮ ችግር አለብኝ። ቲቸር እያየሽ አይደለም? እኔ በቃ ምንም አላውቅም። እንደምታውቅማ አውቃለሁ። ቆይ ለምንድን ነው የማትነግረኝ? ቲቸር፣ የኔ ስራ ሻይ ቡና ማስተናገድ ነው። ሙች ምንም የማውቀው ነገር የለም። አይ አም ሶሪ። ቆይ ነገር እንዴት ከቅዱስ ጋር ሊገናኝ ይችላል? ይሄ ማለት እኮ እነ ቤዛ ቅዱስን ማን እንዳስደበደበው እያወቁ ነው ለበቃሉ ያዋሹት ማለት ነው። አብሻ ፒስ ነው ይሉ ሃሎ። ዛሬ ደግሞ ሂሉ ሆነ ስሜ። ደንግጬ እኮ ነው። ምን አስደነገጠ? እስከ ዛሬ እኮ ስንገናኝ ስመሽኝ እኮ አታውቂም እንዴ? እንደውም አታስታውስም? ከክላስ ጀርባ እያወራኝ ልክ ልንለያየ ስንል እኮ ስሜት ነው የሄድኩት። እሱ እኮ ስንለያየ እና ስንገናኝና ስንለያየ ያለው መሳም ይለያያል ለኔ። አዎ። እሺ ምንድነው ልዩነቱ? እሱን ስንለያየ ከሳምሽኝ እነግርሻለሁ። ቤት በቃ ለሁሉም ነገር መልሳት ተጠመረ። ምን ታደርጊዋለሽ እንግዲህ። አቡሻ ፊት ደብሮታል። በትናንትና ጉዳይ ነው? አዎ በትናንትና ጉዳይ። በነገራችን ላይ ከጎን የሆነ ስለተከላከልክልኝ በጣም አመሰግናለሁ። ጣጣ የለውም። በእርግጠኝነት ከሚካ ታርቃችኋል አይደል? ባክሽ አልታረቅንም። እኔ ግን ለአንድ ቀን እንኳን ተጣልታችሁ ማይደር የምትችሉ አይመስለኝም ነበር። በቃ እሱ ግን ነገሮችን አካበደው።
አቡሻ አንተም እኮ ስሜታዊ ባትሆን ጥሩ ነበር። እና እኔ ምን ላድርግ? እንደዛ ከፍ ዝቅ ሲያደርግሽ ደግሞ እኔ ማየት አልቻልኩም። ይሄ አባ ማን ነው? እኔ ነው? አዎ አንተ ነው። ቆይ አንቺ ልጅ ልቤ ልታቀልጪው ነው እንዴ? ቢቀልጥ ይደብራል እንዴ? ለአንቺ ቢቀልጥ አግኝቶ ለምን ሺህ ዓመት ቅልጥ አይል? ሺህ ዓመት እንኳን አይቀልጥ። ግን አቡሻ በቃ አይክፋሽ። ምን ተደሰት? እሺ እኔ ትርት ሚኪ ሁለት የትላንቱ ነገር በጣም ያስደብራል። ያኔ እኔ ራሱ ሊላ ነው እንዴ ተጨርሶ ግን ቆይ ከአቡሻ ጋር ፒስ አወረዳችሁ እንዴ? አላወፍ እንዴ ቆይ እንዴት አይገርምሽም? የኔ ቢያል እኔ ከአቡሻ ጋር መቼ ምን እንጫረባለን ብዬ አስቤ አላውቅም ነበር። እሱማ እኔም አላሰብኩም ነበር። ግን ደግሞ ትላንትና በጣም ያስደበረኝ። ያኔ ቢያል አትፍረጅበት፣ እሱም እኮ ወዶ አይደለም። እና ምን እሺ ነው አቡሻ እስከዛሬ ድረስ ከነፈቸ ከሶች ጋር ሲጋተት አውቀዋለሁ። ግን ከብራዘሩ ጋር ሲባጨቅ ግን አላውቅም። እና ምን ልጅ በዚህ ልክ አመረረ። በቃ የልጅቷ ፉንቅ ይሊል ገብቶለታል ማለት ነው። እኔ ግን እኮ ምንም እየመሰጠችኝ አይደል? ሊሆን ይችላል፣ ግን የሱን ፍላጎት ግዴታ ማክበር አለብን። ታዲያሽ እንዴት ነው ፒስ ማውረድ የሚቻለው? እኔ ራሴ እጄ ሶሪ ሙድ ገጫለሁ እንዴ ሚኪ፣ እሱ ነው እንጂ አንተን ይቅርታ መጠየቅ ያለበት። ግን እኮ ቀድሜ ፋውሉን የሰራሁት እኔ ነኝ አይደል? ምን አደረክ? ላንቺ ተደርቢ ቸከሷ ላይ ጓገጭ ባልልበት ኖሮ ያቡሻ ፊውዝ አይግልም ነበር። እና ለኔ መደረብ ደበረ? አረ እንደዛ አይደለም፣ አልደበረኝም። ባክ መናገር የሚይዘው ነው እንጂ ደብሮ። የኔ ፒያር እንደዛ ሳይሆን እናንተን ለማስታረቅ መሞከር ነበረብኛ። ግን እኮ የነሱ ሁኔታ ደባሪ ነበር። ብቻ ትናንትና ሁላችንም ልክ ነበር። ቆይ እሺ፣ ከዛ በኋላ ቀስቴን አግኝታው ነበር እንዴ? አላገኙትም። ቆይ ምን? እሺ በቃ ፊዮሪ ዳጓ ብላበት ነበር። እስቲ ህፃኑን በይ። ህፃኑን የምረኝ ነው። እና ቆይ እንዴት ተፋቱ? በቃ ሁለቱም በከባዱ ተዛዝተው ነው የሄዱት። እኔ ግን ይሄ ነገር በጣም እየሸከከኝ ነው። አብሽሪ ኒፒያ፣ ሁሉን ነገር ፊክስ እናደርጋለን። ተማመን በኋላ እሺ። ሃይ ዳዲ፣ እንዴት ነህ? ሰላም ነሽ ቤቲ? እኔማ ደህና ነኝ። አንተ ግን ደህና ነህ ወይስ ሸውተዋ እያስቸገረችን? እስኪ እኔን ነገር ተይው እንዴ። ምንድን ነው ያስቆዘመ? እኔማ የዚህ የማርክና የቦቸራ የሚባሉ ልጆች ነገር ምንም እየጠመኝ አይደለም። ምን አደረጉክ ደግሞ? ጄሪን እኮ ገና ከመግባቷ የማይሆን ነገር እያሏት ለማማለል እየሞከሩ ነው። ጄሪኛ ክላሷ። አይገርምሽም? ታዲያ አንተ ምን አስጨነቀ እንዴ? እንዴት አልጨነቅም? ምንም ቢሆን እኮ ቤተሰቦቿ ባለውለቴ ናቸው። ብቻ አሁንም እነሱ ቤት ሄደ የጠጣውን ስፕራይት ልታነሳ እንዳይሆን ዳጊ። እንዴ እና ታዲያ ስፕራይትን የሚያክል ነገር መጋበዝ ቀላል ነገር አድርግሽው? ቆይ ደግሞ እሱ ምኑ ነው የሚካበደው? ይኸውልሽ የሚካበደውማ ክብሩ ነዋ። ዳጊዬ መጣ ተብዬ ከዛ ከፍሪጅ ስፕራይት ወጥቶልኝ ተከፍቶልኝ እንካ ጠጣ እኮ ነው ያሉኝ። እሺ እኔ ግን ዳጊ ዝም ብዬ ሳስበው ሽውታክ ጄሪ ሳትሆን አትቀርም። እንጃ ግን ቤትዬ እንዲሁ በእናትሽ አንድ ነገር እርጅኝ። ምንድን ነው? የዚህ የቦቸራ ነገር ምንም እየጠመኝ አይደለም። ብቻ የሆነ ነገር አድርገሽ ጄሪን ከሱ እንድትርቅ አድርጊልኝ እንዲሁ በእናትሽ። እኔ እኮ ያልገባኝ ጄሪ ከሱ ጋር መቀራረቧን ትፈልገዋለች እንዴ? እና ባትፈልግ ገና ስታዩ ትስቅለታለች። ከምር ሳቀችለት? አዎ። እሺ ቆይ ሌላስ እሱን ስታገኘው ምን ታደርጋለች? ረዥም ሰዓት ያወራሉ። እንዴ ሌላውን ተው። እንደውም የሆነ ቀን ጉንጩን ስስሙ ራሱ አይቻልም። ሳመች? እውነትም የኔ እርዳታ ያስፈልግሃል ዳጊ እኮ። እንዲሁ በእናትሽ የሆነ ነገር አድርጊልኝ። መቼም ዳጊ የቤተሰቦቿ ውለታ ስላለበት ብቻ ነው አይደል? እኮ ውለታችሁ አለብኝ፣ የእሷም ውለት አለብኝ፣ ብዙ ነገር አለብኝ እኮ። በቃ እሺ እኔ ልሂድ። ከመጀመሪያው ጀምሮ እያዳፈርሽኝ አላማርሽኝ ነበር። አሁን ደግሞ ማንነቴን ማሳይሽ ሰዓት ደርሷል። አሃ ወንድም ማለት ምን ኮነ ነው? ኧረ ተወኝ እስቲ አንተው።
ምንድነው ዝም ብለህ የምትወ ምን ኮነና አወጋኝማ? ኧረ ተው እባክህ። ሁለት ወንድሞች እርስ በርስ ተጣልተው ኧረ አንተ ተው እባክህ ስል እምቢ። ኧረ እባክህ አንተኛው ተው እምቢ። ይኸው በቃ ነደደኝ። ያ አቡሽና ሚሚ የተባሉ ኩታራዊ ናቸው። ኋላስ አንዱ በምን ገጥሞ ነው አንተ? በሴት ነው። ይሄስ ከባድ ነው። በሴት የመጣ አይመለስም። በጊዜ መላ ብትል ነው የሚሻለው አንተው። ቦቸራውንስ ምርር እያለኝ ነው በቃ። ዋትስአፕ ተመልሰናል። ምን እሺ? ኧረ በእናትህ በቃ በቺኪሊ ለደርቢ ተነስቶ እርስ በርስ በቃ ለቺኮቻቸው ተደራርበው ተባጨቁ። እና ታዲያ ምን ተሻለ? አቦ አንተ ደግሞ ምን እሺ ነው እንዴ? እኔ ለራሴ ግራ ገብቶኛል። መልሰህ ምን ላድርግ ምናምን ትላለህ እንዴ? ወይ ለየብቻ ናናግራቸው እንዴ? እባክህ እነሱ የሚሰሙ ጉዶች አይደሉም። ወይኔ ቦቼ እንደው ምን እንደሚሻለኝ በእናትህ። በቃ ለማንኛውም አንተ ተረጋጋሽ። ቤዚ ምን ሆነሽ? ተይ በእናትህ ያሬድ፣ እኔ በጣም የሚያጨነቀኝ ነው። አሁንም በትናንትናው ጉዳይ ነው? አዎ ብታይ እኮ ሁሉም ነገር በጣም ነበር የሚደብረው። ግን በቃውን አልፏል። ተረጋጊ የኔ ቆንጆ። አንተ ግን ይሄንን ነገር ተዋል አልኩህ። የቱን ነገር? የኔ ቆንጆ የምትለውን ነገር ነው። ግን እኮ ቆንጆዬ ነሽ ያሬድ። እሺ በቃ የኔ አስቀያሚ እንዳልሆንኩ አውቃለሁ። እሺ ቆንጆዬ አስቀያሚ ካልሆንሽ ታዲያ እሺ ምን ልበልሽ? እኔ ምንም እንድትለኝ አልፈልግም። ለምን ግራ ታጋቢኛለሽ? በቃ አንተም ዝም ብለህ ቤዛ በለኝ። በቃ እኔም ያሬድ እልሃለሁ፣ አለቀ። በመታወቂያ ስማችን መጠራራቱ ፌር ነው ብለሽ ታስቢያለሽ? እኔ ከተስማማኝ ፌር ነው። ግን እኮ ደረቅ ነሽ። እንደሱ ስትል ነው የሚያምርብህ። አንቺ ደስ ካለሽማ ከዚህ በኋላ እኔ ደረቅልሻለሁ። በል እባክህ በቃ እኔ መሄድ አለብኝ። ወዴት? እነ ሄሉ ጋር ልሄድ ነው። አንቺ ልጅ ግን እንደዚህ በየቦታው ጥለሽኝ ስትሄጂ አንድ አመት ይዘኝ እንዳትሄድ። እሱማ ግልግል ነበራ። ምን እንግዲህ ያሬድ ሌላ ሴት መጣ ወሰደችው ማለት አንተ መጀመሪያውኑ ምን ያልነበርክም ማለት ነው። ገባ? ምን አለ ለሞራል እንኳን ብለሽ ትንሽ ብትንጨረጨሪ። እሱ ሲያምርህ ይቀራል። እሺ በቃ አሁን መሄድ አለብኝ። እዚህ ጋር እንኳን አስሚኝ። እሱማ ኡፉ ነው ነው? አዎ ነው። ምን ልታመጣ? ምናልባት ወላጅ እኮ ምን ብለህ አልስምም አለችኝ ብዬ ነው። በል እንግዲህ በርታ። እንደዛ ካደረግክ ስምሃለሁ። ተይ አንቺ ልጅ ያሬድ እኮ ነኝ እንዳረሽ። ማንም ሆን ማን ለኔ የምትታየኛው ከንከፎ ነው። እሺ ባይ በቃ ባይ የኔ ቆንጆ ያሬድ። ይቅርታ ይሻላል። እሺ ቻው በቃ። አይ እዴ ደሞቺ ማናት? እኔን እያየች እየሳቀች የምትመጣው ቤቲ ናት። አይ ውበት አለ እኮ ውበት። በቃ እኔን አይታኝ ወዳኝ እኮ ነው። ይሄ ውበት ምን እንደሚሻለኝ አላውቅም። በቃ ስንቱን አፋጀ ይሆናል። እኔን አይታ ስቃ ስለማታውቅ ምናልባት አንተን አይታ ስቃ ሊሆን ይችላል። ሄይ ጋይስ። ሄይ ቤቲ። አሬውናም በአማርኛ ገልብጧት። ምኑ? እቺ ጋይስ ያልሻት ነው። አይ ወጊ ይከን ነገርህን እኮ ነው እምወድልክ። አረ ጨዋታ አሁን ያወራው ማርክ ነው ማንደፍሮ ነው አንቺ? ማርክሙ ተመቸኝ። ምን አለ ድሮም እንደዚህ ብታወራኝ ኖሮ። አረጋ አንዱ ብቻ ከጅለሽኝ እንደ ሂዶ ደዛ አንተ ደግሞ አራራራራ በቃ እንዴ እኔን ቁጭ አድርጋችሁ ከምትጀናጀኑ ለምን የጠይኳችሁን አመልሱም? ምን ነበር ያልከን እንዴ? አሁን ጎይሴ ነው ጎሳዬ ምናምን ያላችሁት ነው። ጎሳዬን እንኳን አውቃታለሁ። ጎይሴ ንገሩኝ። አይ ጋይስ ያለችው ልጆች እንዴት ናችሁ ምናምን ለማለት ነው። ገብቷል? አካሲ ማንም ውጭ አድርጋ ነው አንተው እኛን ልጆች ምናምን ያለችው። እንደዛ ሳይሆን አለ አይደለ ወጣቶች በእናንተ እድሜ ያሉ ልጆች ናቸው ጋይስ የሚባሉት። እንዴት ብንናናቅ ነው ግን እንዴ? ከጥሻር በቄክስ ጋር ሙሉ ልጅ እኮ ነኝ። ወንድ ልጅ ምንድነው የሚባለው? ቦይ። እኛን ለምን ቦዮች አትይንም? እሺ አንተን ደስ እንዳለ። ሄይ ቦዮች። ጎሽ ይሁን እንደዚህ ነኝ። አይ አይደል በጥቂት ቀናት ያካበትኩትን እውቀት ዝም ብለህ አንተ ይኸውልህ አለ እኮ ጭንቅላት። የዋዛ እንዳልሆንክማ በደንብ አይተናል። አይ ቲንክ ስለ ውበቱ የተወራለት የሻይ ቤቱ አስተናጋጅ አንተን አይደል? ማማ እኔ ነው እንዴ? እኔን እንዳይሆን አዎ አንተን ነው። ምን ነው ገረመህ? እንዴት አይገርመኝም እንዴ? ዘንድሮ እኮ ተፈጁብኝ። ውበቴ ሸጋሎ ገነቴ ውበቴ ጉድ ነው ደረቴ። እንዴት ነው ቤት እየመጣሽ ፈልሰስ ትያለሽ? አረጋንተው ምን አልኩ? አሁን ምን አወራው? ምን ሰማ? ምናልባት የሰማው ሞገስን አይተው ይሆናላ። እኔ የምልሽ ቤትዬ ግን ስለ እኔ ውበት፣ ስለዚህ ደም ግባቴ፣ ስለ ማማሬ፣ ስለ ቁንጅናዬ ማን ያወራልሽ? ብዙ ልጆች ግን ደግሞ እየቀረብካቸው ያሉ አንዳንድ ቺኮች ጥሩ አይመስሉኝም። እነማን? እሱማ ከፈለክ ሌላ ጊዜ እነግርሃለሁ። ባይ ቦቼ፣ ባይ ማርክ። ማን ነው ማንደፍሮ? ዋትስአፕ ያንቺ ቁጭ በል። የምልህ አይታታል
አይታል አይደል አይነ ውሃዋን ወደኛለች። እንግዲህ ከፍቶላል ያሻን መርጠ መውሰድ ትችላለህ። በቴ ሸጋሎ ገነቴ ወሰብ በቴ ሰፊ ነው ደረቴ ወሰብ ወደ ስራዬ ልሂድ። በል ና ወቀር ትበላለህ? አዎ ና ለምን? በቃ ካንተ ጋር ተጫርቤ መቆየት አልቻልኩም። ታውቃለህ ካንተ ውጪ ሌላ ወንድም እንዳለኝ። ህፃኑ ሚኪ አንተም ፒያራችንም የሌለን ያስደበራችሁ። ታውቃለህ ማታ ተኝቼ ስለተፈጠረው ነገር የሌለ ቲንክስ ጨምቅ ነበር። በአከኔም ስገላበጥ ነው ያደርኩት። ግን በቃ ያራዳል። ስላልተረዱሽ በጣም ይቅርታ። ምኑን ያልተረዳኝ? በቃ የሄሉ ፍቅር የሌለ እንደዚህ እንደገዘገዘ አላወኩም ነበር። ዘማን ደጋግሜ እኮ ነግሬ ነበር። በቃ አላ ሁሉ ነገር በጭው የተሞላ ስለሆነ በቃ ቀለል አድርጌ ነበር ያስኩት። ግን ደግሞ በቃ ሃርድ ስታፍ ውስጥ ነኝ። በቃ ለዛ ነው ደባሪ ነገር የተጫወቱት። ያራዳል። እሱማ ገብቶኛል። እና በቃ ምርጥ ይለ ከዚህ በላይ እንድቆልፈኝ አልፈልግም። እና ምን ላድርግልህ? በቃ ምርጥ ይለ ሎኳን ፍቻትና በቃ እንደ ድሯችን ፏፈሽ ነው። እሺ አንተን እፈታለሁ፣ ግን የፒያራችን ደብሮኝ። ለሱ ጣጣ የለውም። ምርጥ ይለ በቃ ከሄለን ጋር የምታደርገውን ደርቢ ፍሬን ምናምን እንድትይዝለት አደርጋለሁ። ያራዳል። እኔም እኮ በቃ የፒያራችን ጭዌ እኮ ናፍቆኛል። ግን እሷ ምን ቋጥራ ነው የሚሆነው? አረ ፒያሪ የምቋጥር ሰው እንዳልሆነች ታውቃለህ። ብቋጥርም በቃ እኔ ያስፈታታል። እስኪ ህፃኑን በል። ህፃኑን የምር የሚያራዳልች እንደዛ ብኛ ያራዳል። አንተ አመዳም ህፃኑን አስቀይማለሁ። እሺ ዝም በል በእናትህ። ይሁን ጉጥ እግር ሲያስጠላ ላሳየህ እንዴ? የእኔ እግር እኮ የእጅ መዳፍ በለው። እሺ እሱን ለማያውቅሽ አንተ ግን ትናንትና ፊዮሪና ቀስቲ የሌለ ከባድ ስታፍ ውስጥ ገብቶ ነበራ። በነገራችን ላይ እሷ ልጅ ጦስ ሌላ ጣጣ ነው የሚያመጣ። ለምን ለቀስቲ ወይ ብለው ነው በቃ ጓስትልበት በቃ በስድስት እንዳልፋት ምናምን አናደርግ። በዚህሞች የሚዋደዱ ሰዎች ሳይቀጣጠሩ ነው የሚገናኙት የሚባለው ነገር እውነት ነው። ወይ በጣም ጸጊሞች። እኔ ራሱ ዛሬ ቀኑ ሙሉ አይኔ ላይ ውል እስቲ ይብኛል። የኔ ቆንጆ ለዚህ እኮ ነው ሞች። በእርግጠኝነት የትላንቱን ጸብ ቀርጸሽዋል አይደለ? ምን ጥያቄ አለው? ለትዝታችሁ እንዲሁም በደንብ አድርጌ ነው የቀረጽኩት። ስለዚህ ሌላ የምትይኝ ነገር የለም ማለት ነው? ኦኬ። የመጣሁበትን ቀድመሽ ተናግረሽ ደስታዬን ልታደበዝዥ ያስበሽ ነው? ኧረ ምን በወጣኝ። ባይሆን ቪዲዮ ለርዕሰ መምህሩ ልሰጥ አስቤያለሁ። ምን ታያለሽ? ምን እንዲያው በሞቴ በፍቅራችን ልለምንሽ፣ አትቆጪ። ለምንድን ነው ለርዕሰ መምህሩ የምትሰጪው? ያው እንዲዝናናበት ነው። ሌላ ምን ሊሆን ይችላል ብለሽ ነው? ጸጋ፣ እንደዚህ አይነት ቀልድ እንደማልወድ ታውቂያለሽ አይደል? የኔ ቆንጆ አልሰጠውም፣ አትሳቀቂ እሺ። ግን ደግሞ አንቺን ከስር እያሉ ገደል የሚከቱ መረጃዎችን እየሰበሰብኩ እንደሆነ እንድታቂ ይፈልጋለሁ። ቆይ ምን ያደርግልሻል? የሆነ ቀን እምብር ማለትሽ ስለማይቀር አፍሽን ማዘጊያ እንዲሆነኝ ነው አይደል? እንዴ ቤዝዬ፣ ፊትሽ ተቀያየረ። አመመሽ እንዴ? ካፍነሽ። እሺ ጸጋ፣ አሳብድሽ ከዚህ ትምህርት ቤት ባላስወጣሽ እኔ ጸጋ አይደለሁም። ይሁንሽ ብሽቅ። ምን ሆነ? አንተ ምን አለበሽ? ችግር ሁሉ ቅልል ብሎልህ ፈታ ዘና ብለህ እየኖርክ ነው። እና ታዲያ ምን ችግር አለው? የኔን ነገር እኮ ዝንግት አድርገኸዋል። ብቻ ሽውታ ምናምን የምትለውን ጉዳይ ከሆነ እዛው ጨርሰናሽ። ምን ነው ዩዚ፣ ባለፈው ያን ሁሉ ነገር ነግሬክ። ዳጊ በጣም ጭንቀቱ ስለነበር ሁሉንም ነገር ረስቼዋለሁ። እንዴ እንዲያውም ይሄ ማርክ የሚሉት ከአንድ ቦቸራ ከሚባል ልጅ ጋር ገጥሞ ጄሪን ትምህርቷን እንዳትማር እያሰናከሏት። እንደውም ይሄን የነገርከኝ የቤተሰቦቿ ውለታ አለብኝ ምናምን ብለህ ነው አይደለ? እና እሺ ምን ተፈጠረ? ድጋሚ ሲያስቃታየው እንዴ
እኔ እንጃ ግን ብቻ እቺ ልጅ እያዩት ልትበላሽ ነው። እኔ ያልገባኝ ነገር ቆይ አንተ ምን አስጨነቀ? ቢያስቃት ባያስቃት እዩሲ ደግሞ ቤተሰቦቿ እኮ ባለውለቴ ናቸው። አሃ እና እኔ ምን እንዳደርግ ነው የምነግረኝ ታዲያ? ማርክን ስነ ስርዓት አስይዘው፣ እንደገና ደግሞ ቦቸራና ጄሪን የሚያገናኘው ነገር እንዲያቆም አድርገው። እሺ እሱን ነግረዋለሁ። ግን ሳስበው ያንተ ሽውታ ጄሪ ነች። አረ በማሞት ቆይ ዛሬ ምን ነክቷችኋል? እነማ? አንተና ቤቴ ናችሁ። ደግሞ ምን አደረግን? ሁለታችሁም ሽውታ እሷ ልትሆን ትችላለች እያላችሁ ነው። እንግዲህ ሁለት ሰው ከመሰከረብህ የእውነትም ሽውታ እሷ ልትሆን ትችላለች ማለት ነው። እስኪ ማተሙት በለኝ ይመስለኛል። ግን ዳጊ ቆይ እሷ ብትሆን ምንድን ነው ችግሩ? እኔ እንጃ ችግርም የለውም። እና ያው ችግሩ ግን እኔ እፈራታለሁ። ይህ ዳጊ ደግሞ ፍርሃቱማ አይወለ ቀስ ቀስ እያልክ እየቀረብክ እሱን ታጠፋዋለህ ነው የምልህ። ይሆናል ብለህ ነው? ያው ይመስለኛል። እሺ ከምን ልጀምር? ይኸውልህ ዳጊ አንተ ብቻ ወስኛለሁ ልጀምር በለኝ እንጂ የት ጋር ጀምረ የት ጋር መጨረስ እንዳለብህ ሙሉን ፊክስ አደርግልሃለሁ ነው። ማተሙት የምሬን ነው። እሺ ምንድን ነው? ጉድ እንደማትሰራኝ ቃል ገባልኝ። ኧረ እባክህ እኔ ምንም ጉድ አልሰራም። እንደሚሆን እናደርገዋለን። አያሳስብሽ። ያዝ አንቺ ልጅ አሁንም እንደደበረሽ ነሽ? አረ ቤዚቲ ያልደበረኝማ። እንዴ ቹቹ ህሊና ደወለች። ህሊና ያወሳ? አዎ ህሊና ያወሳ። ቆይ እንዴት? እኔ ምንም አልገባኝም። አናግረታ። ሄሎ ህሊና እንዴት ነሽ? አለሁልሽ የኔ ቆንጆ። ደህና ነሽ? መቼም ድንገት ስደውልሽ ግራ ገብቶሻል አይደል? ምን ጥያቄ አለው? ግን እንዴት ደወልሽ? እንዴ ናፍቃችሁኝ ነው እንዴ? የምርሽ ነው? ምን ነው እኔ ሳልናፈቅኳችሁ? አረ እንዴት አስናፍቂኝ ከሆነ ደስ ይላል። ለማንኛውም አዲስ አበባ ሆኜ ነሽ ደውልልሽ። ባባ ቢሞት የምርሽ ነው? ቤዛሙች የምሬን ነው። ትንሽ ቀን አዲስ አበባ ስለምቆይ እናንተ ቤት ነው ማርፈው። ማሚ ግን ደህና ናት? እሷማ ደህና ናት። ቆይ ስመጭ አልደወልሽላትም እንዴ? ሰርፕራይዝ ላድርጋችሁ ብዬ እኮ አልደወልኩላትም። እባክሽ አትልፊ። እንዴት? ይሄን ያንቺ እናት ደውላላት ነው የሚሆነው። ከዛ እኔ እጂ ሰርፕራይዝ ስላት ምንም እንዳላወቀ ልትሆን አይደል? በትክክል። እና ከትምህርት ቤት አልወጣችሁ? ወጥተናል እኛማ። በእርግጠኝነት ከቹቻ ጋር አብራችሁ ናችሁ አይደል? አዎ አብረን እንከሳክ። በቃ ትምህርት ቤታችሁ አካባቢ በ30 ደቂቃ ደርሳለሁ። አብረን እንሄዳለን። እሺ ወደ ቤት። እሺ በቃ የኔ ቆንጆ። ቹቻ እንደምትያዝ እስካገኝሽ ናፍቄሻለሁ በይልኝ። እሺ እሺ የኔ ቆንጆ። እሺ ቆይ እዚህ መታ ነው እንዴ? አይገርምሽም? አዲስ አበባ ነኝ፣ ሰፈር አካባቢ ነኝና አብረን ወደ ቤት እንገባለን እኮ ነው የምትለው። የኔ እናት ደስ የምትል ልጅ እኮ ናት። ግን እባክሽ እኔ እኮ ተናድጄባታለሁ። መቼም እኔ ልፈልጊ ስትመጪ ስልኳ አልሰራ ብሎ ስላረፈደችብሽ ነው አይደል? አዋ ማሚሷን ተማምና ልካኝ እሷ ስለሌለች አይደል እንዴ እንደዛ የተንከራተት ነው። ግን እኮ ያኔ ትልቅ ስብሰባ ላይ እንደነበረች ለመውጣት እንዳልተመቻት በዛ ላይ ደግሞ አለቋ እንዳልፈቀደላት ነግራሻለች። እሱማ እኮ ነገረኛለች ቤዚቲ። እኔ ግን ማለት እንኳንም ማርፍዳ አገኘችን ባይ ነኝ። እንዴ ለምን እንዴ ቤዚቲ ጥፋተኝነት ተሰምቷት ለካሳ ብላ ጋበዘችንን አሳረሳሹ እንዴ? እሱማ መቼ ይረሳል። በቃ ለማንኛውም ማለት ነው አሁን ቶሎ እንሄድና ካፌው አካባቢ ነው እንጠብቃት። እሺ በቃ ሄሎ ወይዘሮ ሀመልማል የቤዛ እናት ነው አይደል?